ፈጣሪ ራሱ ሊያሰምጥ አይችልም ተብሎ የተነገረለት በጊዜው የሰው ልጅ ጥበብ ጥግ መግለጫ የነበረው ግዙፍ መርከብ ታይታኒክ። ነገር ግን ይህ የቅንጦትና የኩራት ምልክት በጉጉት በተጠበቀው የመጀመሪያው ጉዞ ላይ ምን ገጠመው? ከ1500 በላይ ሰዎችን ሕይወት የቀጠፈው የአስፈሪው ሌሊት ምስጢር ምንድነው? ዛሬ በታሪክ ማህደር ገጾች ወደ ኋላ ተመልሰን ስለ ታይታኒክ መርከብ ያልተሰሙ እውነታዎችንና አሳዛኝ ታሪኮችን እንቃኛለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አብራችሁን ዝለቁ። እንኳን ሊያሰምጡ አይችልም ተብሎ የተነገረለትና የሰው ልጅ ስልጣኔ ማማ የነበረው ታይታኒክ በመጀመሪያው ጉዞ ለምን ወደ መቃብር ወረደ? በ1912 ዓ.ም በዚያች ቀዝቃዛ ሌሊት በብረቱ ግዙፍና በበረዶ ተራራ መካከል የተደረገው ያ የ2 ሰዓት ከ20 ደቂቃ ትንቅንቅ ምን ይመስል ነበረ? 6 ተከታታይ ማስጠንቀቂያዎችስ ደርሰውት እያለ ካፕቴን ስሚዝ ፍጥነቱን ያልቀነሰው በምን አይነት ትዕቢት? ተከታተሉ። ይህ ታሪክ ስለ ሰው ልጅ ትዕቢት፣ ስለ ብረትና ስለ በረዶ ግጥሚያ እንዲሁም ሊሰምጥ የማይችል ተብሎ ስለተፎከረለት ግዙፍ የባህር ቤተ መንግስት የሚተርክ ነው። ይህ በታሪክ ታይታኒክ ተብሎ የሚጠራውና የዘመናዊ ስልጣኔ ትልቁ የሀዘን አሻራ የሆነው መርከብ ታሪክ ነው። እንደ አውሮፓውያን አቆጣጠር በ1909 ዓ.ም በሰሜን አየርላንድ በቤልፋስት ከተማ በሚገኘው የሃላንድ ኤንድ ወልፍ መርከብ ማምረቻ ውስጥ የዓለም ዓይን የሚስብ አንድ ግዙፍ አካል መገንባት ተጀመረ። ይህ መርከብ ተራ መጓጓዣ ሳይሆን የሰው ልጅ ተፈጥሮንና ባህርን ለመቆጣጠር ያደረገው የቅኝ ግዛት ምልክት ነበረ። ኮሎናይዜሽን ኦፍ ዘ ኦሽን። 15000 የሚጠጉ ሰራተኞች በጋለ ብረትና በከባድ መዶሻ ድምፅ መካከል የስልጣኔን ማማ የሚወክለውን ታይታኒክን ቀረጹ። ታይታኒክ የተገነባው ዓለም በታላቅ የለውጥ ማዕበል ውስጥ በነበረችበት ወቅት ነበረ። በታሪክ የኢንዱስትሪ አብዮት ከፍተኛ ደረጃ ላይ ደርሶ የሰው ልጅ በብረትና በከሰል ኃይል ተፈጥሮን ማሸነፍ እንደሚችል ያመነበት ወቅት ነበረ። በ1909 የመጀመሪያ በሞተር የሚንቀሳቀሰው አውሮፕላን የእንግሊዝን ባህረ ሰላጤ በተሻገረበት በዚያ የስልጣኔ ድል ወቅት ታይታኒክም የባህር ላይ ንጉሥ ለመሆን ተወለደ። የታይታኒክ ግንባታ የብሪታንያን ግርማና የሀብት ጥግ የሚያሳይ ነበረ። መርከቡን ለመገንባት የተጠቀሙት ኃይል እጅግ ዘመናዊ ረቂቅ ነበረ። 16 የሚጠጉ የውሃ ማገጃ ክፍሎች ስለነበሩት 4 ክፍሎች ውሃ ቢሞላባቸው እንኳን አይሰምጥም የሚል የትዕቢት ቃል ተነገረ። ይህ ትልቁ ስህተት ነው። በተፈጥሮ ኃይል ላይ ማሾፍና ፈጣሪ እንኳን ሊያሰምጠው አይችልም የሚል የትዕቢት ካባ መልበስ። 3 ሚሊዮን የሚጠጉ የብረት ችንካሮች መርከቡን አያይዘውት ነበረ። ነገር ግን እነዚያ ችንካሮች ለወደፊቱ አደጋ ምን ያህል ደካማ እንደሆኑ ማንም አልተገነዘበም ነበረ። ታይታኒክ በመጀመሪያ ክፍሉ ለሚጓዙት ባለጸጎች እንደ ቤተ መንግስት ተሰርቶ ነበረ። የወርቅ ቀብ ማጌጫዎች፣ የቱርክ መታጠቢያ ቤቶችና እጅግ ውድ የሆኑ የቤት ዕቃዎች ተሟልተውለታል። ይህ መርከብ የቪክቶሪያና የኤድዋርዲያን ዘመን የክፍል መደብ ልዩነት ቁልጭ አድርጎ የሚያሳይ ነበረ። በላይኛው ክፍል የዓለምን ሀብት የተቆጣጠሩ ባለጸጎች ሲዝናኑ፣ ከመርከቡ ወለል በታች ግን አዲስ ሕይወት ፍለጋ ወደ አሜሪካ የሚሰደዱ በሺዎች የሚቆጠሩ ድሆች ተኩረው ነበረ። ይህ በብረት ውስጥ የተደበቀ የስልጣኔ ምንጻፍ ነበረ። እንደ አውሮፓውያን አቆጣጠር ሚያዝያ 10 ቀን 1912 የታይታኒክ የጉዞ መጀመሪያ ቀን ነበረ። የሳውዛምፕተን ወደብ በሺዎች የሚቆጠሩ ሰዎች ተሞልተዋል። መርከቧ ከወደቡ ስትነሳ የፈጠረችው ግዙፍ ሞገድ ሌላ መርከብን ሊያጋጭ ጥቂት ቀርቶት ነበረ። ብዙዎች ይህንን እንደ ክፉ ምልክት ቢያዩትም በትዕቢት የናወዘው የባለስልጣናቱ አእምሮ ግን ለእንዲህ ያለው ትንቢት ቦታ አልነበረው። ታይታኒክ በአትላንቲክ ውቅያኖስ ላይ ስትገሰግስ የሰው ልጅ ተፈጥሮን ለመግራት ያለውን ጉጉት ቁልጭ አድርጋ ታሳይ ነበረ። በመርከቧ ውስጥ የነበረው ዘዴ እጅግ አስገራሚ ነበረ። በአንደኛው ክፍል የዓለም ባለጸጎች በብር ሳህን እየተመገቡ በፒያኖ ሙዚቃ ሲዝናኑ፣ ከመርከቧ ጥልቅ ወለል በታች ግን ሶስተኛ ክፍል ተጓዦች በጠባብ ክፍሎች ውስጥ ተጭነው ነበረ። ይህ ትልቁ ስህተት ነው። በሞት አፋፍ ላይ እንኳን የሰው ልጅ በሀብቱ መመዘን ለባለጸጎቹ የቅንጦት ኑሮ ሲባል ለድሆቹ የሚሆን በቂ የነፍስ አድን ጀልቦች እንኳን
አልተጫኑም ነበረ። ታይታኒክ በምትጓዝበት ወቅት ዓለም በመረጃ ልውውጥ አዲስ ምዕራፍ ላይ ነበረች። በታሪክ ጉሊያሞ ማርኮኒ ገመድ አልባ የራዲዮ ግንኙነትን ለዓለም ያስተዋወቀበትና በባህር ላይ ያሉ መርከቦች እርስ በርስ መረጃ የሚለዋወጡበት ወቅት ነበረ። ታይታኒክም የዚህ ቴክኖሎጂ ተጠቃሚ ነበረች። ነገር ግን ይህ ቴክኖሎጂ የሰው ልጅ ከጥፋት ሊታደገው የሚችለው የሰው ልጅ የሚመጣው ማስጠንቀቂያ ለመስማት ፈቃደኛ ሲሆን ብቻ ነው። ኤፕሪል 14 ቀን እሁድ ነበር። ባህሩ ልክ እንደ መስታወት ጸጥ ብሏል። ነገር ግን በዚያ ጸጥታ ውስጥ ነጩ ሰይጣን ተደብቆ ነበረ። ከሌሎች መርከቦች በረዶ አለ ተጠንቀቁ የሚሉ 6 ተከታታይ ማስጠንቀቂያዎች ለታይታኒክ ደረሰ። ሆኖም ካፕቴን ኤድዋርድ ስሚዝ እና መርከበኞቹ ፍጥነታቸውን ለመቀነስ ፈቃደኛ አልሆኑም። ይህ መርከብ አይሰምጥም የሚለው ትዕቢት አእምሯቸውን አውሮት ነበረ። መረጃው ደርሷቸው እያለ ቸል ማለታቸው በሺዎች የሚቆጠሩ ሰዎችን ወደ መቃብር የላከ ትልቅ ክፋት ነበረ። ሌሊቱ እጅግ ቀዝቃዛ ነበረ። በ11 ሰዓት ከ40 ደቂቃ ላይ በመርከቧ ጫፍ ላይ የነበረው ጠባቂ ፍሬድሪክ ፍሊት በጭጋግ ውስጥ አንድ ግዙፍ ነገር አየ። አይስበርግ ከፊት ለፊታችን ብሎ ጮኸ። መርከቧን ለማዞር የተደረገው ሙከራ ግን አልተሳካም። ያ ግዙፍ የበረዶ ተራራ የመርከቧን የቀኝ ጎን እንደ ቢላዋ ቀደደው። ውሃ በከፍተኛ ፍጥነት ወደ መርከቧ ውስጥ መግባት ጀመረ። ያ ሊሰምጥ የማይችል መርከብ ፍጻሜ በዚያ ሰከንድ ተጀመረ። አይስበርጉ መርከቧን ከቀደደው በኋላ ታይታኒክ ሞት እንደተፈረደባት ታካሚ በዝግታ መቃብሯን መቆፈር ጀመረች። በመርከቧ ጥልቅ ወለል ላይ የነበሩት ሞተሮች በውሃ ተዋጡ። ብርሃኑ ብልጭ ድርግም እያለ የፍጻሜውን ዋዜማ አበሰረ። በመርከቧ ላይ ከነበሩት 2200 ሰዎች የሚበቃ የነፍስ አድን ጀልባ አልነበረም። የነበሩት ጀልባዎች ማስተናገድ የሚችሉት ግማሹን ተጓዝ ብቻ ነበረ። ይህ የታይታኒክ ትልቁ ክፋት ነበረ፣ የሰውን ሕይወት ከውበትና ከቅንጦት በታች ማድረግ። መርከቡ አይሰምጥም በሚል ትዕቢት የጀልባዎቹ ቁጥር ተቀንሶ ነበረ። ጀልባዎቹ ወደ ውሃው ሲወርዱ ደግሞ ሌላ የፍትህ መጓደል ታየ። በፈርስት ክላስ የነበሩ ባለጸጎች ቅድሚያ ሲያገኙ፣ ሶስተኛ ክፍል የነበሩት ልጆች ግን ከመርከቡ ወለል በታች ተቆልፎባቸው እንዲቀሩ ተደረገ። ይህ አሰቃቂ ክስተት በታሪክ ሴቶች የመምረጥ መብት ለማግኘት በጽኑ ይታገሉ በነበረበት ወቅት የተከሰተ ነው። በታይታኒክ ላይ ግን ሴቶችና ሕፃናት ይቅደሙ የሚለው ጥንታዊ የባህር ወግ ነገሰ። ይህ በጊዜው ለነበሩት ወንዶች ትልቅ የክብር ፈተና ነበረ። ብዙ ባለጸጋ ወንዶች ለሚስቶቻቸውና ለልጆቻቸው ቦታቸውን ትተው በክብር ለሞት ተዘጋጁ። መርከቧ በምትሰምጥበት በዚያው ሰዓት በለንደን ጎዳናዎች ሴቶች ለነፃነታቸው ይጮሁ ነበረ። በውቅያኖስ ላይ ግን የሴቶች ሕይወት በወንዶች መስዋዕትነት ይተርፍ ነበር። መርከቧ